በጎንደር በተለያዩ ቀጠናዎች እየተደረገ ባለው ከባድ ውጊያ ወረራ የፈጸመው የብልጽግና ሰራዊት ከፍተኛ ሽንፈት ገጥሞታል። በደቡብ ጎንደር በተለያዩ ቀጠናዎች በተደረገ ከፍተኛ ተጋድሎ በርካታ የጠላት ብልጽግና ኃይሎች የተደመሰሱ ሲሆን ሽንፈት የገጠመው የጠላት ሰራዊት ምርኮኛ ተደርጓል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሸዋ ጠቅላይ ግዛት ቦሎ ቀበሌ በመግባት የንጹሃኖችን ሀብት ዘርፎ ሊያመልጥ ሲል የተያዘው የብልጽግና ወታደር በፋኖ ኃይሎች ሙትና ቁስለኛ ተደርጓል። ጎጃም አራጥ እየተባለ ከሚጠራው አካባቢ ከፍተኛ ውጊያ ሲካሄድ ውሏል። በዛሬው ዕለት ከሞጣ ተነስቶ እንቅስቃሴ ያደረገው የብልጽግና የገዳይ ስብስብ አራጥ እየተባለ ከሚጠራው አካባቢ የፋኖ ኃይል ባደረገው የተጠና የደፈጣ ውጊያ በርካታ ቅጥረኛ የሚሊሻና የአድማ ብተና ኃይሎችን ጨምሮ አብይ መራሹ ሰራዊት ድባቅ ተመትቷል። በአዲስ አበባ ከተማ የሚገኘው አስፋ ወሰን መለስተኛ ሁለተኛ ደረጃ ትምህርት ቤት ለሌላ ስራ ይፈለጋል በሚል ተማሪዎችን ሊበትን መሆኑ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ መጋቢት 27 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጎንደር በተለያዩ ቀጠናዎች እየተደረገ ባለው ከባድ ውጊያ ወረራ የፈጸመው የብልጽግና ሰራዊት ከፍተኛ ሽንፈት ገጥሞታል። በደቡብ ጎንደር በተለያዩ ቀጠናዎች በተደረገ ከፍተኛ ተጋድሎ በርካታ የጠላት ብልጽግና ኃይሎች የተደመሰሱ ሲሆን ሽንፈት የገጠመው ሰራዊቱ ምርኮኛ ተደርጓል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች በተለያዩ ቀጠናዎች ስምሪት በመውሰድ በንጹሃን ላይ ጥቃት እየፈጸመ የሚገኘውን ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራ አድርሰውበታል። በተመሳሳይ በትናንትናው ዕለት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የካራማራ ክፍለ ጦር ቋራ አይሰጋ በተባለ ቦታ ባደረገው ድንገተኛ ጥቃት በርካታ ቁጥር ያለው የብልጽግና ወታደር ሙትና ቁስለኛ ተደርጓል። በርካታ ኃይሉን አሰልፎ ወደ ደለጎ የተንቀሳቀሰው የብልጽግና ጥምር ጦር አይሰጋ በተባለ ቦታ የፋኖ ኃይሎች ባደረጉት የደፈጣ ውጊያ በርካታ ኃይሉ ሲደመሰስ ቁስለኛውና ምርኮኛው ጥቂት አይባልም ተብሏል። ከፍተኛ ሽንፈት ያስተናገደው የብልጽግና ጥምር ጦር አንድ ወታደራዊ ተሽከርካሪ ሙሉ ቁስለኛና አስክሬን ሰብስቦ ወደ መጣበት የተመለሰ ሲሆን ዛሬም ድረስ ውጊያ በተካሄደባቸው አካባቢዎች ወዳደቁ አስክሬኖች ስለመኖራቸው ተነግሯል። በዚህ ውጊያ በርካታ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያዎች በፋኖ ኃይሎች ተማርከዋል። ከፍተኛ ብስጭት ውስጥ የገባው ሰራዊቱ በንጹሃን ላይ የግፍ ግድያዎችን ስለመፈጸሙም የመረጃ ምንጮቻችን ተናግረዋል። በተመሳሳይ የአማራ ፋኖ አንድነት በጎንደር በዛሪማ ከተማ አቅራቢያ ከፍተኛ ተጋድሎ በማድረግ በርካታ የጠላት ሰራዊትን መደምሰስ ችሏል። እዚህ ከፍተኛ ተጋድሎ 43 የጠላት ሰራዊት ሲደመሰስ 21 የሚደርሱት ቁስለኛ ተደርገዋል። በአውደ ውጊያው እጅ የሰጡት 17 ሲሆኑ 62 የነፍስ ወከፍ መሳሪያዎች ስለመማረካቸውም የመረጃ ምንጮቻችን ተናግረዋል። በሸዋ ጠቅላይ ግዛት ቦሎ ቀበሌ በመግባት የንጹሃኖችን ሀብት ንብረት ዘርፎ ሊያመልጥ ሲል የተያዘው የብልጽግና ወታደር በፋኖ ኃይሎች ሙትና ቁስለኛ ተደርጓል። በሁለት ፒካፕ ወደ ቦሎ ቀበሌ በመግባት የንጹሃኖችን ገንዘብ ዘርፎ ሊወጣ የነበረው የባንዳ ስብስብ በደፈጣ ተይዞ አይቀጡ ቅጣት ተቀጥቶ አስከሬኑና ቁስለኛውን ሰብስቦ እንዲመለስ አንድ ግለሰብ ቤት በመግባት ከፍተኛ ዝርፊያ የፈጸመው የብልጽግና ወታደር በፋኖ ኃይሎች አይቀጡ ቅጣት ተቀጥቷል። ጎጃም አራጥ እየተባለ ከሚጠራው አካባቢ ከፍተኛ ውጊያ ሲካሄድ ውሏል። በዛሬው ዕለት ከሞጣ ተነስቶ እንቅስቃሴ ያደረገው የብልጽግና የገዳይ ስብስብ አራጥ እየተባለ ከሚጠራው አካባቢ የፋኖ ኃይሎች ባደረጉት የተጠና የደፈጣ ውጊያ በርካታ ቅጥረኛ የሚሊሻና የአድማ ብተና ኃይሎችን ጨምሮ አብይ መራሹ ሰራዊት ድባቅ ተመቷል ተብሏል። በዚህ ውጊያ አይቀጡ ቅጣት የተቀጣው የጠላት ሰራዊት ሙትና ቁስለኛውን ሰብስቦ ወደ መጣበት ተመልሷል። ከሰፈረበት ካምፕ በመውጣት በንጹሃኖች ላይ ጥቃት እየፈጸመ የሚገኘው የብልጽግና ሰራዊት ጎጃም በተለያዩ የውጊያ ቀጠናዎች ድባቅ እየተመታ እንደሚገኝ የመረጃ ምንጮች ተናግረዋል። የጦር ወንጀለኛው የአብይ አህመድ ወራሪ ሰራዊት በተንቀሳቀሰባቸው አካባቢዎች ሁሉ ንጹሃኖችን ኢላማ ያደረገ ጥቃት እየፈጸመ የሚገኝ ቢሆንም በፋኖ ኃይሎች አጠፋ መልስ ከፍተኛ ኪሳራ ደርሶበታል። በመሆኑም በትናንትናው ዕለት ዳንግላ ከተማ ዙሪያ የኤፍሬም አጥናፉ ብርጌድ የፋኖ ኃይሎች ባደረጉት የደፈጣ ውጊያ የሚሊሻና የአድማ ብተና ኃይሎችን ጨምሮ በርካታ አብይ መራሹ ሰራዊት ሙትና ቁስለኛ ተደርጓል። ጠላት ያለበት ድረስ ዘልቀው የገቡት የኤፍሬም አጥናፉ ብርጌድ የፋኖ ኃይሎች የተጠናና ድንገተኛ ጥቃት በመፈጸም በጠላት ሰራዊት ላይ ከፍተኛ ኪሳራ አድርሰዋል።
በአዲስ አበባ ከተማ የሚገኘው አስፋ ወሰን ሁለተኛ ደረጃ ትምህርት ቤት ለሌላ ስራ ይፈለጋል በሚል ተማሪዎችን ሊበትን መሆኑ ተሰምቷል። በቂርቆስ ክፍለ ከተማ በካሳንቺስ አካባቢ የሚገኘውና በንጉሱ ዘመን እንደተገነባ የሚነገረው የዚህ ትምህርት ቤት ተማሪዎች ትምህርት ቤቱ ኮሌጅ ስለሚሆን እናንተ በአቅራቢያችሁ በሚገኝ ትምህርት ቤት ትገባላችሁ ተብለው እንደተነገሩ ታውቋል። ተማሪዎቹ ትምህርታቸውን በሚከታተሉበት በዚህ ወቅት ትበተናላችሁ በመባላቸው የስነ ልቦና ቀውስ የፈጠረባቸው ከመሆኑም በላይ ስርዓቱ ለትምህርትና ለተማሪዎች ያለውን ንቀት ያሳየበት ነውም ተብሏል። የኦህዴድ ኃይል ወደ ሱዳን ከላከው ወታደር ከፍተኛ ቁጥሩ መማረኩ ተሰምቷል። የሱዳንን የደጋሎ ኃይል ይደግፋል በሚል እና ከስናይፐር ተኳሽ እስከ ከባድ መሳሪያ ተኩስ ትልቅ ልምድ አለው በሚል የተላከ ኃይል እንደነበርም ተነግሯል። ነገር ግን ከፍተኛ ቁጥር ያለው ኃይል ባልቡራን ቡድን መማረኩ ታውቋል። አሁንም እገዛ አደርጋለሁ በሚል ሰሞኑን ከፍተኛ ኃይል በቢሻንጎል ጉምዝ በኩል መላኩን ኢትዮ 360 ምንጮች ነግረውኛል ሲል ዘግቧል። አርሚ 70 በሚል የሚጠራውና የህዋት ኃይል የሆነው ቡድንና የሻዕቢያ ኃይል ይደግፉታል የሚባለው የአልቡራን ቡድን አሁንም ጦርነት ላይ መሆኑ ተነግሯል። በሁለት ቡድን ተከፍለው እየተዋጉ ያሉት የሻዕቢያ የህዋትና የኦህዴድ ቡድን የኢትዮጵያን ሰሜናዊ ክፍል ለማውደም የጦር ነጋሪት እየጎሰሙ እንደሆነም ተጠቁሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።